ሰላም ሄዶች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዚህ ቪዲዮአችን የምንወዳቸው የአፍላ ፍቅር ተዋንያን ወደምንወደው ስራቸው አፍላ ፍቅር እንዴት እንደገቡ የምንመለከት ነው የሚሆነው። ወደ ድራማው የገቡበትን መንገድ ብቻም ሳይሆን ከዚያ ውስጥ የምንማራቸውን ቁም ነገሮች እያነሳን የምንነጋገር ነው የሚሆነው። አብራችሁ ከዘለቃችሁ በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ ብታደርጉ ለእኔ ትልቅ ስጦታ ነው። ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ አብራችሁኝ ዝለቁ። የምንወዳቸው የአፍላ ፍቅር ተዋንያን ወደ ተወዳጁ ስራቸው አፍላ ፍቅር የመጡበት መንገድ ከዚያ የምንማራቸውም ቁም ነገሮች እንዳሉበት ስላሰብኩ ዛሬ ስለሱ እንድንነጋገር አስቤ መጥቻለሁ። የመጀመሪያው እንግዲህ ሚኪን እንመልከተው። ሚኪ እንዴት ወደ አፍላ ፍቅር እንደገባ ተጠይቀው እንግዲህ ከዚህ ቀደም ስኬት የሚባል ተከታታይ ድራማ ይሰራ እንደነበርና ከዳይሬክተሩ ጋር ደግሞ የምተዋወቅ እድሉ እንደነበራቸው በዚያ ደግሞ በመጀመሪያ ስራው አለም ደግሞ ስኬት የሚል ተከታታይ ድራማ ላይ ያሳየውን የትወና አቅም ተመልክቶ ከዚያ ካስት እንዳደረገው ሲናገር ተመልክቻለሁ ወይንም ሰምቻለሁ። ይህ ልጅ እንግዲህ ይህንን ሲናገር አንድ ነገር ነው የተማርኩበት። ምናልባትም ስኬት የሚባለው ተከታታይ ድራማ ሚኪ ተሳክቶለታል የሚባልለት ድራማ ላይሆን ይችላል፣ አሊያም ደግሞ ከዚያ ትልቅ ነገር ላያገኝ ይችላል። ይሁንና ግን ትላንትና ሚኪ ሳይሳካለት አሊያም ደግሞ የሚፈልገውን ያክል እውቅና እንዲሁም ደግሞ ጥቅም ሳያገኝበት የሰራው ስራ ሊሆን ይችላል። ይሁንና ግን ትላንት የሰራቸው ስራዎች ምንም እንኳ ባይጠቅሙም ዛሬ ደግሞ ሰዎች ጋር የሚያደርሰውን እንዲሁም ደግሞ ከሰዎች ያስተዋወቀውን አፍላ ፍቅርን ማግኘት እንዲችል በር ከፍቶለታል ማለት ነው። ከዚህ የምንወስደው ትምህርት ምንድን ነው? ዛሬ ላይ የምንሰራው ስራ ምናልባት የማያስደስተን፣ ተስፋ የሚያስቆርጠን፣ የሰዎችን ስንመለከት አንሶ የሚታየን ሊሆን ይችላል። ይሁንና ግን እኛ በዲሲፕሊን ከሰራ ነው፣ ራሳችንን ሰጥተን ከሰራ ነው፣ እንዲሁም ደግሞ ያለንን አቅም ያለንን እውቀትና ብቃት ማሳየት ከቻልንበት ዛሬ ባንጠቀምበት እንኳ ለነገ ስራ፣ ለነገ ጥቅም፣ ለነገ ከፍታ ትልቅ መሰረት መጣል የሚችል መሆኑን መረዳት እንችላለን ማለት ነው። ይህንን ነው እኔ የተማርኩት ከሚኪ ህይወት። ሌላኛው ደግሞ ስንመለከት የሶሲን አገባብ እንመልከት። ሶሲ እንግዲህ እንዴት ወደ አፍላ ፍቅር እንደገባች ተጠይቃ ነበር። ወደ አፍላ ፍቅር የገባችበትን መንገድ ስሰማ ደግሞ ትልቅ ቁም ነገር መማር እንደምንችል ስላሰብኩኝ ቁም ነገሩን ለማንሳት እጥራለሁ። ይህም ምንድነው? እንዴት ነው ወደ አፍላ ፍቅር ካስት የተደረግሽው ተብላ ተጠይቃ ነበር ሶሲ። ሶሲ እንግዲህ እንደምናውቀው ቲክቶክ ላይ እያለቀሰች በምሰራው ቪዲዮ ነበር መጀመሪያ ላይ ህዝብ ጋር መድረስ የጀመረችው አሊያም ደግሞ ቲክቶክ ላይ መምጣት የጀመረችው። ይሁንና ግን ያ የለቅሶ ቪዲዮዋ እንዲሁም ደግሞ የምትሞካክራቸው የትወና ቪዲዮዎች በአፍላ ፍቅር ደራሲና ዳይሬክተር አይን መግባት እንድችል ረድቷታል ማለት ነው። ያ ማለት ምን ማለት ነው? ከዚህ ምንድን ነው የምንማረው? እኔ ለምሳሌ በአሁኑ ሰዓት አብዛኞቻችን ስልክ አለን፣ አብዛኞቻችን ምናልባትም ኮምፒውተር ያለን ሰዎች ልኖር እንችላለን። ይሁንና ግን እነዚህ ቁሶችን ተጠቅመን ማህበራዊ ሚዲያ ላይ በምንመጣበት ወቅት እንዲሁ ለመዝናናት ብቻም ሳይሆን ያለንን አቅም የምናሳይበት እንዲሁም ደግሞ የምንወደውን ነገር አድርገን ሰዎች ጋር መድረስ ከቻልን እግዚአብሔር የሚያመጣው ነገር ስለማይታወቅ የምናደርጋቸውን ነገሮች በኃላፊነት ብናደርጋቸው። ለምሳሌ እኔ ስልክ አለኝ። በዚህ ስልኬ ብዙ ነገሮችን መስራት እችላለሁ። ስልኬን በመጠቀሜ ከማውጣው ገንዘብ ይልቅ ስልኬን ተጠቅሜ የማገኘው ገንዘብ ከበለጠ ብቻ ነው ስልኬን መያዜ ልክ ሊሆን የሚችለው ማለት ነው። ምናልባትም ሶሲ ያኔ ትጠቀም የነበረው ጥሩ ስልክ ላይሆን ሁላ ይችላል። በዚህ ስልክ እንግዲህ ያላትን አቅም ያሳየችው፣ ውስጡ ያለውን ነገር ነው ለህዝብ ያደረሰችው። ምናልባትም እችላለሁ ያለችውን ነገር ነው እኛ ጋር ያደረሰችው። ከዚያም ሰዎች አይን መግባት ቻለች። በዚህም ለህይወቷ ትልቅ መሰረት የሚጥል ስራ ማግኘት ቻለች ማለት ነው። ስለዚህ በእጃችን ያለውን እቃ በእጃችን ያለውን ንብረት በኃላፊነት ከተጠቀምነውና በውስጣችን ያለውን የምንወደውን እንዲሁም ደግሞ አለን የምንለውን ብቃትና ችሎታ ማሳየት የምንችል ከሆነ በእርግጠኝነት በህይወታችን ያልጠበቅነው ምናልባትም ደግሞ ትልቅ ነው የሚባል ነገር ወደ ህይወታችን ሊያመጣ ይችላል። እኔ ከሶሲ ህይወትና አሁን ከጀመረቻቸው እውነት ነው ገና ስኬታቸው ጅምር ላይ ነው ያለው። ገና ብዙ ነገሮች ይጠበቁባቸዋል። እንዲሁም ደግሞ ልጆች ናቸው። ገና ጅምር ላይ ያለ ስኬት ነው፣ አሊያም ደግሞ ገና ጅምር ላይ ያለ መንገድ ነው። ቹቻም ስትናገር እንደነበረው ስኬት መንገድ ነው፣ አንድ ስራ ለሌላ ስራ ማስፈንጠሪያ እንጂ ያ ስራ ብቻውን ስለተወደደ አሊያም ደግሞ ቅቡልነትን ስላገኘ ተሳክቷል ተብሎ ስኬት በዚያ የሚያበቃ አይደለም። ገና መሰረትን የጣሉት ገና ያድጋሉ። ገና ብዙ ነገሮች ይጠበቁባቸዋል። ይሁንና ግን ሶሲ ትናንትና በኃላፊነት የተጠቀመችው ስልኳ ትልቅ ነገርን ያመጣላት። ምናልባትም አሁን ላናቃት እንችል ነበረ። ስልኳን በኃላፊነት ባትጠቀም ኖሮ ውስጥ ያለውን አቅም ከማሳየት ይልቅ ቁጭ ብላ ስክሮል ማድረግ ትችል ነበር። ቁጭ ብላ ደግሞ የሰዎችን ቪዲዮ ብቻ እየተመለከተች ሰዎች በእሷ ብር መስራት እንዲችሉ ማድረግ ትችል ነበር። ይሁንና ግን ሶሲ ያንን ማድረግ አልመረጠችም። በሆነ ወቅትም ስትናገር ተመልክቻለሁ። በመጀመሪያ ቪዲዮ ነው እኔ 10,000 ፎሎወር ያገኘሁት ስትል ነበረ። ምንድነው እሱ ለየት ያለ ነገር እሷ የምትወደውን እሷ ያስደስተኛል የምትለውን አለኝ የምትለውን ችሎታዋን ለህዝብ ማሳየት ቻለች። ከነዚያ ከሚመለከቱት ሰዎች ደግሞ የአፍላ ፍቅር ደራሲና ዳይሬክተር አንዱ ነበር። ተመለከታት፣ ካስት አደረጋት። ዛሬ ያለችበት ላይ እኛም እንድናውቃት ሆነች። ለነገ ህይወቷ ደግሞ ትልቅ መሰረት የምጥልበትን ነገር ማመቻቸት አሊያም ደግሞ ማስቀመጥ ቻለች ማለት ነው።
ይህንን የምላችሁ ዝም ብሎ ለማንሳት ብቻም ሳይሆን እናንተም ብትሆኑ አሁን በእጃችሁ ያለ ስልክ አለ፣ የኔን ቪዲዮ የተመለከታችሁ ነው። እናንተ ቪዲዮን ስትመለከቱ በእርግጠኝነት ማወቅ ያለባችሁ ነገር እኔ ከእናንተ ቪው ገንዘብ እሰራለሁ፣ ምንም ጥያቄ የለውም። እናንተ ላይክ ስታደርጉልኝ ከዚያ ጥቅም አገኛለሁ፣ ምንም ጥያቄ የለውም። ነገር ግን ሁሌ የኔ ተመልካች ለመሆን ሳይሆን ወይንም የኔን አድማጭ ብቻ ሳይሆን መሆን ያለባችሁ እናንተም እናንተ ውስጥ ያለ መውጣት የሚችል ሰዎች ጋር ቢደርስ ገንዘብ የምትሰሩበት አቅም አለ። ያ የምትወዱት አለኝ የምትሉትን አቅም ደግሞ ህዝብ ጋር ማድረስ ከቻላችሁ በእርግጠኝነት ነው የምላችሁ የሶሲ እጣ ይደርሳችኋል። እናንተ ጋር ያለን ያን የምትወዱትን ነገር አውጡ፣ ተጠቀሙበት ልላችሁ እፈልጋለሁ። ሌላኛው ደግሞ የፊዮሪ ጥያቄና መልስ ነው። እንደምታውቁት ይህንን ሀሳብ የተቀበልኩት አሊያም ደግሞ ያየሁት ከአዲስ ሲኒማ ነው። አዲስ ሲኒማ እንግዲህ በቅርቡ አዲስ ስራም ይዘው እንደሚመጡ ሲናገሩ ነበር። ልዕልት የተሰኘ ተከታታይ ድራማ ሊጀምሩ እንደሆን ሲናገሩ ነበር። እነ ፊዮሪ፣ ሶሲ፣ ደንባሪት ያሉበት ድራማ ነው። በዚሁ አጋጣሚ ይህንንም ልላችሁ እፈልጋለሁ። ልዕልት የተሰኘ አዲስ ስራ ይዘው እንደሚመጡ ሲናገሩ ነበር። ፊዮሪ እንዴት ወደ አፍላ ፍቅር እንደገባች ተጠይቃ የመለሰችው መልስ አሁንም ቁም ነገር የምንማርበት እንደሆን ማሳያም ጭምር ነው የሚሆነው። ለምሳሌ እሷ ስትናገር የነበረው ከዚህ ቀደም ከምትወዳቸው አክተሮች ጋር ከምታደንቃቸው ሰዎች ጋር የሰራችው ስራ ነበር። በዚያ ስራ ያሳየችው ብቃት አለ። ያ ብቃት ደግሞ ሰዎች አይን ውስጥ እንድትገባ አደረገ። ከዚያ ስራ በኋላ ደግሞ ለአፍላ ፍቅር ካስተደረገች ተጠርታ መጣች። ከዚያም በኋላ እንድታደርገው የታዘዘችውን ነገር አደረገች። ከዚያም ተወደደች። በዚያ መንገድ ደግሞ ወደ አፍላ ፍቅር ገብታ ዛሬ እንድናውቃት እንዲህ ደግሞ እንድናደንቃትና እንድንወዳት ሆናለች ማለት ነው። ከዚህ የምንወስደውን ትምህርት እንመልከት። እኔ ከዚህ የምማረው ትምህርት በእኔ እይታ እናንተ ያያችሁትን እይታ ልታካፍሉኝ ትችላላችሁ። ማንኛውም ሰው በሚሰራው ስራ ወይንም ደግሞ አሁን በእጁ ያለውን ነገር አክብሮ መስራት ከቻለ ያለውን ደግሞ አቅም በደንብ አድርጎ ማሳየት ከቻለ ቅድም በሚኪ ማሳብ ሳነሳ ነበር ተሳክቶላችሁ ላይሆን ይችላል። ያንን ለምሳሌ እሷ የጠቀሰችውን ስራ አላውቀውም። እውነት ለመናገር ስራው አይኔ ውስጥ የገባ አይደለም። ምናልባትም ደግሞ ተሳክቶላቸዋል የሚባል አይነት ስራ ላይሆን ይችላል። ብዙ የጎላም ስራ ላይሆን ይችላል። አልጎላም ያልኩት አሊያም ደግሞ ተሳክቶላቸዋል ሊባል የማይችል አይነት ስራ ሰርተው ዛሬ ደግሞ ብዙ ሰዎች ጋር የሚደርሰውን እንዲሁም ደግሞ እሷን እንድናውቅ የረዳንን አፍላ ፍቅር ማግኘት እንድችል አድርጓታል ማለት ነው። ስለዚህ በእጃችን ያለ ዛሬ ላይ የምንሰራው ስራ ላትወዱት ትችላላችሁ። ምናልባትም በጣም ኢንትረስትድ ሆናችሁ ላትሰሩት ትችላላችሁ፣ ላትፈልጉት ትችላላችሁ። አማራጭ ስለሌላችሁ ብቻ ተቀምጣችሁበት ይሆናል። ይሁንና ግን ያንን ስራ በዲሲፕሊን ራሳችሁን ሰጥታችሁ በደንብ አድርጋችሁ ደግሞ በኃላፊነት መስራት ከቻላችሁ በእርግጠኝነት የሆነ ሰው እየቆጠረላችሁ ነው ያለው። ደግሞም የምትለፉት ልፋት የምታደርጉት ነገር ሁሉ ተቆጥሮ ይከፈላል። አሊያም ደግሞ ተከማችቶ የሆነ ጊዜ ላይ ፈጣሪ ወደ እናንተ እንደሚያመጣ በጣም እርግጠኛ ነኝ። እኔ ምንድነው የማምነው አሁን በእጅ ላይ ያለ አሁን የምሰራው ስራ ላልወደው እችላለሁ። በጣም ኢንትረስትድ ላልሆን እችላለሁ። ፈልጌው ላልሰራ እችላለሁ። የሚከፍለኝም በጣም ትንሽ ደሞዝ ሊሆን ይችላል። ከዚያ የማገኘው ጥቅም በጣም ሊያንስ ይችላል። ይሁንና ግን በጣም በእርግጠኝነት የምነግራችሁ በኃላፊነት ስሜት ከሰራውኝ ውስጥ ያለውን አቅም ከሰጠውኝ አሊያም ደግሞ እውቀቴንና ብቃቴን ካልሰሰትኩና የሚጠበቅብኝን ሁሉ የማደርግ ከሆነ በእርግጠኝነት ዛሬ ላይ የለፋሁት ልፋት ነገ ላይ ይከፍለኛል። በምታገኟቸው አጋጣሚዎች ሁሉ አለን የምትሉትን አቅም አሳይታችሁ ራሳችሁን ግለጡ። ያኔ ዛሬ ላይ የታገላችሁት ትግል፣ ዛሬ ላይ የከፈላችሁት ዋጋ ነገ ላይ ይከፍላችኋል። በጣም በእርግጠኝነት ነው የምነግራችሁ። እናም ውስጣችሁ ያለውን ብቃት ስታሳዩ የምርም ከውስጣችሁ ይሁን፣ ውስጣችሁ ያለውን ነገር ስታወጡት የምርም ወዳችሁት ይሁን። ዛሬ ላይ ባከፍላችሁ፣ ዛሬ ላይ ባትጠቀሙ፣ ዛሬ ላይ ባትደሰቱበት በእርግጠኝነት ነው የምላችሁ ነገ ላይ ትደሰቱበታላችሁ። ነገ ላይ በደንብ አድርጎ ይከፍላችኋል። ይህንን ነው ልላችሁ የምፈልገው። ወደ ሌላኛው እንሸጋገር። ሌላው ደግሞ የአቡሻንም እንዲሁ ተመልክቼ ነበር። የአቡሻ እንግዲህ ከዚህ ቀደም በብዙ ስራዎች እናውቀዋለን። እጅግ በጣም የሚገርም ተዋናይ ነው። በጣም የሚገርም ብቃት ያሳየ ተዋናይ ነው። አሁን ደግሞ አፍላ ፍቅር ላይም እንዲሁ በአቡሻነት ነው የምናውቀው። አሁንም እንኳን አቡሻ እያልኩ ነው የማውራው። በጣም የሚገርም ተዋናይ፣ በጣም ጎበዝ ልጅ ነው። ይህም ከዚህ ቀደም የሰራቸው ስራዎች እንዲሁም ደግሞ ያሳያቸው ብቃቶች ናቸው ዛሬ ላይ ደግሞ አፍላ ፍቅር ላይ የምናውቀው በደንብም ጎልቶ እንዲወጣ ከህዝብም እንዲቀርብ ያደረገው ስራ። ይህም ትናንትና የሰራው ስራ ነው ዛሬ ላይ የከፈለው። ትናንትና የለፋው ልፋት ነው ዛሬ ላይ የከፈለው። ትናንትና ምናልባት ተጠቅሞ ላይሆን ይችላል። ምናልባትም ህዝብ አውቆት ላይሆን ይችላል። አሁን ያለው ፍቅር፣ አሁን ያለው አክብሮትና አድናቆት ትናንት አልነበረም ይሆናል። የትናንትና ስራዎቹም ያንን ሁሉ የሚያመጡለት ላይሆኑ ይችላሉ። ይሁንና ግን ዛሬ ላይ ላለው እኛ እንድናውቀው የሆነው እንድናከብረው፣ እንዲሁም ደግሞ እንድናደንቀው የሆነን ሰው የፈጠረ ያን ትልቁን አቡሻን የፈጠረው ትናንትና የሰራቸው ስራዎች ናቸው። ምክንያቱም ትናንትና የነበሩትን ስራዎች በአግባቡ ባይሰራ፣ ያለውን አቅም ባሳይበት፣ ባይጥር፣ ባይለፋ፣ ውስጡ ያለው ነገር ባያወጣ ኖሮ ምናልባትም ሰዎች ላይመለከቱት ይችላሉ። ካልተመለከቱ ደግሞ እድል ሊሰጡት አይችሉም። ስለዚህም ልናውቀው አንችልም ነበር። ዛሬ ላይ ያለውን አቡሻ መመልከት እንድንችል ያደረገው ትናንትና የለፋው ልፋት፣ ትናንትና የታገለው ትግል፣ ትናንትና የመጣበት ያ ዋጋ የከፈለለት መንገድ ነው። በተመሳሳይ ደግሞ የዴቭንና የብሩኬን እየተመለከትኩኝ ነበረ። እንግዲህ በካራክተር ስማቸው ነው
እነዚህ ሰዎች እንግዲህ አንድ ላይ ትምህርት ይማሩ ነበር፣ ቲያትር ይማሩ ነበር። ከዚያም በኋላ ድንገት ኦዲሽን እንዳለ ሰሙ። ከዚያ ሄዱ፣ ተወዳደሩ፣ ያላቸውን ነገር አሳዩ፣ በብቃት ተወጡት፣ ገቡ ወደ ስራ። ዛሬን የምናውቃቸው የምናደንቃቸው የምንወዳቸው ሰዎች ሆኑ። ስለዚህም ሁሌም ሰዎች ድሪማቸውን እንዲሁም ደግሞ የሚያልሙትን ነገር የሚፈልጉትን ነገር ዋጋ ከከፈሉለት ውስጣቸው ያለውን ነገር በፍቅር ከሰሩትና ካሳዩት በእርግጠኝነት የፈለጉትን ነገር ያገኙታል፣ ያደርጉታል። ያንን ነገር ነው እኔ የተማርኩት። እነዚህ በጣም ብዙ ከሆኑ የአፍላ ፍቅር ተዋንያን ጥቂቶቹ ናቸው። የነዚህን የመስማት እድሉን ስላገኘን ነው በእነሱ ላይ ሀሳብ የሰጠ ነው። ሁሉም የየራሳቸው የመጡበት መንገድ ይኖራል። ከዚያ መንገድ ደግሞ የምንማረው ትምህርት ይኖራል። ይሁንና ግን አሁን ካየናቸው ራሱ የተማርናቸው ቁም ነገሮች ትልቆች ናቸው። በጣም ትልቅ ቁም ነገር ነው የተማርነው። ሌሎችን ደግሞ ብንሰማ ከነሱ ደግሞ መማር ብንችል በጣም ጥሩ ነበር። ከዚህም በኋላ ደግሞ ይዘውት እንደሚመጡ ተስፋ እናደርጋለን። ይህንን ሁሉ ስንመለከት ሰዎች የሚፈልጉትንና የሚወዱትን ነገር በፍቅር የሚሰሩ ከሆነ ዛሬ ባይከፍላቸው፣ ዛሬ ቢጎዱበት፣ ምናልባትም የሚፈልጉትን ጥቅም ባያገኙበትም እንኳ ነገ ላይ በእርግጠኝነት ሊከፍላቸው እንዲሁም ደግሞ የለፉት ልፋት ዋጋ ሊሰጣቸው ዋጋም ሊሆናቸው እንዳለ ማወቅ ማሰብ መቻል አለባቸው። ዛሬ ላይ ያላችሁበት ስራ፣ ዛሬ ላይ ያላችሁበት ሲቹዌሽን ላይመቻችሁ ይችላል። ዛሬ ላይ ያላችሁበት ደግሞ ምናልባትም የህይወታችሁ ሎስት ፖይንት ሊሆን ይችላል። ይሁንና ግን ዛሬ ላይ በዚያ በዝቅተኛው ቦታ፣ በዚያ በማስደስታችሁ፣ በዚያ በጣም በምትጎዱበትና ልባችሁ በወረደበት ቦታ የምትከፍሉት ዋጋ ነገ ላይ ስኬት ነው ብላችሁ የምትጠሩትን ያንን ከፍ ያለውን ቦታ የምትመኙትንም እንድታገኙ መሰረት የሚጥል ምናልባትም ማስፈንጠሪያ ስፕሪንት ማድረጊያ ሊሆን ይችላልና ሁሌም ቢሆን የምንሰራውን ነገር በዲሲፕሊን የምንሰራውን ነገር ደግሞ በፍቅር መስራት ከቻለን ያ ሰክሰስ የሚባለው ያ ትልቁ ፖይንት የሚደረስበትን ትልቅ መሰረት እንጥላለን ማለትን እንፈልጋለሁ። ሁሌም ቢሆን ደግሞ መርሳት የሌለብን ምናልባትም እኔ ሞቲቬሽናል ስፒከር አይደለሁም፣ ይሁንና ግን አንድ ነገር አውቃለሁ። ሰዎች እንዲሳካላቸው ከፈለጉ ውስጣቸው ያለውን ነገር ማውጣት አለባቸው ብዬ አስባለሁ። ውስጣቸው ያለውን ነገር ደግሞ ሲያወጡ በዲሲፕሊን እና በዴዲኬሽን መስራት አለባቸው። ዴዲኬትድ መሆን አለባቸው። በዚያ ስራ ደግሞ ዲሲፕሊን መሆን አለባቸው። ራሳቸውንም መስጠት አለባቸው ብዬ አስባለሁ። ሰዎች ራሳቸውን ሰጥተው ስራውን አክብረውትና በደንብ ዴዲኬትድም ሆኖ መስራት የሚችሉ ከሆነ በእርግጠኝነት የፈለጉትን ነገር መሆን ይችላሉ ብዬ አስባለሁ። እናም ደግሞ በእጃችን ያለን ነገር መጠቀምን የመሰለ ነገር የለም። አብራችሁን ስለዘለቃችሁ አመሰግናለሁ። ቆይታችንን እንደወደዳችሁ ተስፋ አደርጋለሁ። ኮሜንት ሴክሽን ላይ ደግሞ ያላችሁን ሀሳብ አጋሩኝ። ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክ እና ሼር ብታደርጉ ለእኔ ትልቅ ስጦታ ነው። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ። ቤተሰብ ሰብስክራይብ እና ላይክ እያደረግን